ሃይ እንዴት ናችሁ? የዛሬ መወያያ ርዕሳችን የልጆች መቀንጨርን እንዴት እንከላከል ነው። እኔ ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ዛሬ የምናወራው ሀገራችንን በጣም እየጎዳው ከሚገኘው መቀንጨር ከሚባለው ችግር ጋር ነው የምናወራው። በመጀመሪያ የሀገራችንን ቁጥሮች ስንመለከት በሀገራችን ወደ 67% የሚሆን ከ5 ዓመት በታች ልጆች እያለን አሁን በአዋቂነት የምንገኘው ቀንጭረን እንዳደግን ጥናቶች ያሳያሉ። ይሄ መቀንጨር ምጣኔ አሁን ቀንሶ ወደ 39-40% ደርሷል። ግን በሚያሳዝን ሁኔታ ከዚህ 67% በነበረበትም ጊዜ የነበረው የህፃን ቁጥር ወደ 5 ሚሊዮን ከ5 ዓመት በላይ ያሉ ህፃናቶች ነበረ። አሁንም ወደ 6.6 ሚሊዮን ህፃናት መቀንጨር ውስጥ እንደሆኑ ጥናት ያሳያል እና በፐርሰንቴጅ የቀነሰ ቢመስልንም አሁንም ችግሩ ተስፋፍቶ የሚገኝ ነው። በተለይ ደግሞ ይሄ የሆነው ምክንያቱ ብዙ ቢሆንም የድህነትም የአቅም ችግር ቢሆንም ደግሞ ቤተሰብና በቤተሰብ ደረጃ መደረግ ያለበትን ነገር አለማድረግም ያደረሰው ችግር ነው ብዬ አስባለሁ። ስለዚህ ይህን የመቀንጨር ችግር በተለያዩ ሁኔታዎች ለማስረዳት እሞክራለሁ። መጀመሪያ ያለው ችግር እንግዲህ በእናቶች ደረጃ ነው። ያው ለሴቶች ለእናትነት ሊበቁ ወደ ትዳርና ሲገቡ ብዙ ዝግጅት አያደርጉም። ሀገራችን ውስጥ በተጠናው እስከ 77.8% የሚሆኑ ለእርግዝና የደረሱ ሴቶች በቂ የፎሊክ አሲድ እና አይረን ጥሪት በሰውነታቸው ውስጥ እንደሌለ ምልክት ያሳያል። ስለዚህ ይሄ የሚያመለክተው በሀገራችን ውስጥ ያሉ ሴቶች ሴት ልጅ ወይ ልጅ ለመውለድ በቂ ነገር የላቸውም ማለት ነው እና በቂ ምግብ በልተው ንጥረ ነገር በውስጣቸው ስለሌለ ለልጅ መብቃት አይበቁም ማለት ነው እና ለወላጅነት እንግዲህ እንደ መንጃ ፍቃድ የፍቃድ ብናወጣ ብዙዎቻችን ለወላጅነት የሚያበቃን ነገር ላይኖር ይችላል ማለት ነው። ስለዚህ አንድ ሴት ልጅ ሲኖራችሁ ከ13 እስከ 19 ዓመት ስትደርስ ከወርሃዊ አበባ ጋር ተያይዞ በሚመጣ እድገት ምክንያት ወደ ልጅ መውለድ በምትደርስበት ጊዜ በቂ ቅሪት እንዲኖራት ሴቶችን መመገብ ያስፈልጋል። ግን እንደምታውቁት በሀገራችን እንግዲህ ከተማ ላይ ይሻላል እንጂ በገጠር ሁኔታ አካባቢ ያው ካለው ድህነትም ችግርም አንጻር ሴቶች ምግብ የሚበሉት መጨረሻ ነው። ብዙ ንጥረ ነገር አያገኙም። ከዚህ ጋር ተያይዞ እንግዲህ ሴቶች ለእናትነት የማያበቃቸው ሁኔታ ላይ ሆነው ሲወለዱ እነሱ ቀንጭረው ይወለዳሉ። መልሰው ደግሞ ልጅ ሲያመጡ የቀነጨረ ልጅ ወደዚህ ዓለም ይመጣል ማለት ነው እና በሀገራችን የመቀንጨር የመሟሸሽ የክብደት ማነስ ምጣኔ በጣም አሳሳቢ ነው። 40% ማለት የህብረተሰብ የቀውስ ፐብሊክ ሄልዝ ኢመርጀንሲ ነው በሀገራችን። ይሄ እግዚኦ ተብሎ እንደ ኮቪድ-19 እርምጃ ሊወሰድበትና ርብርብ ሊደረግበት የሚገባ ነው። የመቀንጨር ምጣኔ ከ10% በታች ካልሆነ በሀገር ደረጃ የህብረተሰብ ቀውስ ነው ተብሎ ነው የሚታሰበው። ስለዚህ ሀገራችን እንግዲህ በሰቆጣ ዴክላሬሽን ሰቆጣ አካባቢ ሰቆጣ የምታውቁት እንግዲህ አካባቢው ደግሞ የመቀንጨር ሂደቱ በጣም የበዛበት እስከ 60% የሚደርስ አሁንም ያለበት አካባቢ ነው እና ይህንን አካባቢ ድርቅና ችግር ያለበት ቦታ ስለሆነ እሱን በማስመልከት ሀገራችን የሰቆጣ ዴክላሬሽንን ላውንች በማድረግ በ2030 መቀንጨርን ዜሮ አረጋለሁ ብላ ነበረ። ብዙም ርቀት አልሄደልንም። ፐርሰንቴጁም በጣም ቀስ ብለው ነው የሚሄዱት። በዚህ ፐርሰንቴጅ ከቀጠልን መቀንጨርን እንግዲህ በ2030 ያው አምቢሺየስ የሆነ ግብ ነው። ዜሮ ማድረግ አይቻልም። ወደ ሲንግል ዲጂት ወይም ወደ አንድ ዲጂት ደረጃ ማውረድ ነው እንጂ የሚቻለው ዜሮ የሚለው ጥፋት ነው። በፖሊሲ ሜከሮች ትንሽ አምቢሺየስ ሆኖ የመጣ ቁጥር ነው። በዚሁ ከቀጠልን እንግዲህ በአመት እንኳን 1% ብንቀንስ 40-50 ዓመት ሊፈጅብን ነው ማለት ነው የመቀንጨርን ችግር ዜሮ ለማድረስ እና ይሄ ችግር መስተካከል አለበት ነው። ስለዚህ በየቦታው አስረዳለሁ። ከዚህ ቀጥሎ በቤተሰብ ደረጃ ምን መደረግ አለበት ነው። ስለዚህ ሴቶች ለምሳሌ ወደ ልጅ መውለድ እና ወደ ትዳር ልጅ ማምጣት ስታስቡ ራሳችሁን በቂ ዝግጅት ማድረግ አለባችሁ ብዬ አስባለሁ። ድንገተኛ መውለድ በቂ ዝግጅት ሳይደረግ የሚመጣ መውለድ ብዙ ችግር የሚያመጣ ነው እና ባለፈው በኢትዮጵያ የምግብና የስነ ምግብ ማህበር አባል ነኝ። እዛ ላይ በቀረበው አንድ ድራማ ላይ ልጅ እናትን ይወቅሳል። በቂ ዝግጅት አድርገሽ ስላልወለድሽኝ ለደረሰብኝ አደጋ፣ የአካል ጉዳት፣
የህብረ ሰረሰር ዘንግ ክፍት ሆኖ መቅረትና ለአካል ጉዳት መድረስ በአንቺ ምክንያት ነኝ። በትምህርት ቤትም ጎበዝ ያልሆንኩት አንቺ በቂ የሆኑ አዮዲን ያለበት የበለጸጉ ምግቦች ስላልበላሽ አይምሮዬም ቀንጭሮ ቀርቶ በመቅረቱ ትምህርት ቤት ውጤታማ ለመሆን አልችልም ብሎ ይወቅሳታል። ይሄ ወቀሳ እንግዲህ እናትየው ላይ ብቻ የሚመጣ ሳይሆን እንደ ሀገር ሁላችንም ላይ ነው። ሴቶች በቂ የሚሆን ነገር ካላገኙ ችግር ስለሚያመጣ ሴት ልጆቻችንን ባሎች ትዳር ወደዚህ ስትገቡ ሚስቶቻችሁን በደንብ እንድትመግቡ እናት ሴት ልጆቻችሁን አባቶች እንድታዩ እናቶች እንድታዩና በቂ ቅሪት እንድትያረጉ መያዝ ያስፈልጋል ብዬ መንገር ፈልጋለሁ። ስለዚህ አንድ ሴት ወደ ትዳር ከመግባቷ በፊት በቂ የሆነ ምግብ ከሰበሰበች በኋላ ደግሞ ኢሚዲየትሊ ጽንስ ከመፈጠሩ በፊት በቂ የሆነ የፎሊክ አሲድ እና የአይረን መድኃኒት ወይም ሰፕሊሜንቴሽን መውሰድ አለባት። ግን አንዳንድ ይሄ ሰፕሊሜንቴሽን እንግዲህ ብዙ ሴቶች የሚያውቁት ከ3 ወር በኋላ ነው ጽንስ መፈጠሩን የሚያውቁትና በዚህ ምክንያት ደግሞ ኦልሬዲ ከፍተኛ የሆነው የአንጎልና የጀርባ አጥንት የሚሰራበት ልጁ ኦልሬዲ ከ3 ወር በኋላ ተሰርቶ ስላለቀ ልጅቷ ሴትዮዋ የምትወስደው ከ3 ወር በኋላ የምትወስደው የፎሊክ አገልግሎት ስለማያገለግላት ሴቶች የተሰባጠረ ምግብና አረንጓዴ ቅጠል ያለባቸው ምግቦች በመብላት እንደ ቀይ ስር፣ ጎመን ያሉትን በመብላት የበቂ ፎሌትና አይረን በሰውነቷ አኒማል የከብት የስጋ እንቁላልና ወተት ያለባትን በልታ ካልያዘች ሰፕሊሜንቴሽኑ ቢኖርም በኋላ የሚጠቅማት ነገር ስለሌለ ወይም በቂ ስራ ስለማይሰራላት ይሄ መቅረብ አለበት። እንደምታውቁት እንግዲህ በሀገራችን የዚህ የፎሊክ አሲድ እና አይረን አቅርቦት በተለያዩ እርዳታ ድርጅቶች የሚቀርብ ነው። በብዛት በመንግስት ጤና ጣቢያዎች ውስጥ ይገኛል። እሱም በትግል የሚሆንበት ወቅት አለ። አንዳንዴ እንደ አሜሪካ እንደነ ትራምፕ ያሉ ደግሞ እርምጃ ወስደው ለዓለም የሚሰጠውን ብድር ወይም እርዳታ በሚያቆበት ጊዜ እንደዚህ አይነት መድኃኒቶች ይቋረጣሉ። ሁሉም ሴት ማግኘት አይችልም። ስለዚህ በዚህ ምክንያት ልናገኘው የምንችለው ምግብ ነው እና እነዚህ አይነት በቂ ምግብ ያለበትን ድህነት ነው እንግዲህ የዚህ ሁላ መገለጫ፣ ግን በእውቀት ባለማወቅ የሚሆነው። ስለዚህ ጽንስ ተፈጠረ በኋላ መቀንጨር እንዳይከሰት ደግሞ በቂ ንጥረ ነገር ቶሎ ቶሎ ያው የልጅ ማደጊያው ጥሬ ዕቃው ሲሚንቶ ወይም አሸዋው ቤቱ እንዲታነጽ ከተፈለገ ቶሎ ቶሎ ምግብና ጥሬ ዕቃ ማቅረብ ያስፈልጋል። አለበዚያ እንደ ህንፃ ደርቆ ይቀራል፣ አያድግም። ህንፃውም ወደ መኖሪያ ቤት አይቀየርም እንደሚባለው ልጆችም እንደዛው በቂ ጥሬ ዕቃ ካልቀረበላቸው ቀንጭረው ይቀራሉ ነውና ይሄ በማህፀን ውስጥ እያለ መደረግ ያለበት ለእናቶቿን መመገብ ያለበት ነገር በጣም ስራ መስራት ያስፈልጋል። በቂ የተሰባጠሩ ምግቦችን እንድትበላ ማድረግ ያስፈልጋል። ይሄ ችግር እንግዲህ እናትየው አቅም ካሌላት ሊከብድ ይችላል። ለዚህ ነው ከትምህርት ቤት ምገባ ይልቅ እናቶችን እንደዚህ አይነት የተመጣጠነ ምግብ ሊያገኙበት የሚችሉትን ነገር ሊረዱ ወይም ሊታዩ ይገባል። በሴፍቲኔት ፕሮግራም ተሰባጥሮ አገልግሎት ሊያገኙ ይችላል ብለን ኦኬ ተፈጠረ ልጁ እንግዲህ ምንም ሳይጎዳ በቂ ንጥረ ነገሮችን አዮዲንም፣ ቫይታሚንም፣ ዚንክም የተለያዩ ፕሮቲን፣ ካርቦሃይድሬት ያለው ምግብ ቅባትን በልታ እናትየው እድለኛ ሆነ ጸነሰች ብለን እንጠቀመውና ልጁ በሰላም እንግዲህ ምንም ችግር ሳይደርስ ከተወለደ ከ9 ወር በኋላ ደግሞ ሲወለድ እስከ 2 ዓመት ደግሞ ሌላኛው እድል ነው። እንደምታውቁት መቀንጨር የምንከላከለው ባሉት 1000 ቀናት ውስጥ ነው። 1000 ቀናት የምንለው ከዜሮ ጽንሰት ጀምሮ እስከ 9 ወር በ30 ቀን ስናባዛው 270 ቀን እንለዋለን። ከዛ በተጨማሪ ደግሞ እስከ 2 ዓመት ያለውን 365 ቀን በሁለት ስናባዛው 730 ቀን ነው። ስለዚህ ይህንን 270 እና 730 ቀን ስንደምረው 1000 ቀናት እንለዋለን እና ቤተሰቦች ልጆቻችሁ የሚሰሩት በ1000 ቀን ነው ብዬ መንገር እፈልጋለሁ። ስለዚህ ትኩረት እንድታረጉና የ1000 ቀን እድሉን እንድትጠቀሙበት ማለት እፈልጋለሁ። ስለዚህ እስከዚህ እስከ 2 ዓመት ያለው ድረስ መረባረብ ያስፈልጋል። ቀጥሎ የምታውቁት እንግዲህ ልጁ ከተወለደ በኋላ ብዙ የምንዘናጋው ደግሞ ጡት ማጥባት ነው። እንደምታውቁት ልክ ልጅ እንደተወለደ ጡት ይመጣል፣ የጡት ወተት ይመጣል። የጡት ወተት እንገር ይባላል። የመጀመሪያው የሚወጣው ቢጫ ፈሳሽ መድኃኒት ነው፣ ክትባት ማለት ነው ለልጆች። ብዙ ሴቶች ግን በከተሜነት ምክንያት ይህንን እድል ያጣሉ። ከተለያየ ምክንያት ይህንን ክትባት ልጆች ሳያገኙ ያልፋቸዋልና በዚህ ምክንያት ልጆች ይጎዳሉና እስከ 6 ወር ግን በቻላችሁት ልጁም እንደተወለደ ወዲያው ወደዚህ ዓለም ሲመጣ
ለብዙ ነገር ስለሚጋለጥ ቶሎ ብላችሁ ጡት በማጥባት ልጁን እንድትይዙ ብዬ እመክራለሁ። ግን በተለያየ የጤና ጉዳት የምትጎዱ ካላችሁ ወይ በስራ ምክንያት ማጥባት የማትችሉ ሰዎች ግን ካላችሁ፣ ሴቶች ካላችሁ ግን ያው አስገዳጅ የሚሆነው ደግሞ ቀጥሎ የፎርሙላ ጉዳይ ነው። ስለዚህ የፎርሙላ እንደ እናት ወተት ባይሆንም ግን ባለው አማራጭ በሳይንስ ተጠንቶ ጥቅም ይዋሉ አሉና እነሱም መጠቀም ግዴታ ይሆናል። አንዳንዴ በፎርሙላም ጀምራችሁ ህመም ላይ ያልቻላችሁበት ወቅት ደግሞ ሲያልፍ መልሳችሁ ወደ ጡቱ እንድትመለሱ ብዬ እላለሁ። ስለዚህ እስከ 6 ወር ምንም ነገር መስጠት የለባችሁም። ውሃም ሌላ ምግብ መስጠት አያስፈልግም። ኤክስክሉሲቭሊ ወተት፣ የእናት ጡት ወተት ብቻ መስጠት ነው። ይሄ ለእናትየው ጤንነት ስሜት፣ ለልጁም ላለበት ስሜት እድገት ቅርርብ እድል የሚሰጥ ስለሆነ ጡት ማጥባት ላይ በጣም 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 ትኩረት እንድታደርጉ ለማለት ነው። መድኃኒት ነው። ከዛ የህክምና ክትትሎችን እንድታደርጉ ነው። ከ6 ወር በኋላ ደግሞ ቀጥሎ የሚመጣውና ከፍተኛው የመቀንጨር ሂደት የሚከተለው ከአልሚ ምግብ ጋር ተያይዞ የሚመጣ ችግር ነው። ሀገራችን መቀንጨር በጣም ከመተስፋፋባቸው ምክንያት አንዱ ተብሎ የሚታሰበው በሀገራችን በፋብሪካ ተቀነባብሮ ለህብረተሰቡ የሚቀርቡ በቂ ምጥን የተሰባጠሩ ምግቦች ወተት ያለባቸው ወተት ያለበት ንጥረ ነገሩ የበለጸገ የተቀላቀለ በብዛት እኛ ሀገር አይገኝም። ውጭ ሀገር ግን እነዚህ ምርቶች በጣም የተስፋፉ ናቸው። በሀገራችን እንደ ፋፋ ያው ድሮ ያደግንበት ዱቤ ዱቄት፣ ሌሎች ነገሮችን የምናይርግበት ስለሆነ በሱ ማድረግ ይቻላል ለማለት ነው። ስለዚህ የተመጣጠነ ምግቦች ባለመኖራቸው ምክንያት ሀገራችን በጣም ተበድላለሁ ብዬ ነው ማስበው እና ምጥን ያው ቤተሰብ ነው የሚያዘጋጀው። በሚያዘጋጅበት ጊዜ በቂ ላይሆን ስለሚችል የዚህ እጥረት እንደሚከሰት ይታወቃል። ስለዚህ እዚህ 6 ወር በኋላ በገንፎ አድርጋችሁ ምጥን የምትሰሩትን ከአንድ እህል በመጀመር ከገብስ፣ ከጤፍ ወይም ከአጃ፣ ከዘንጋዳ ወይም ከምታገኙት እህሎች ስንዴንም ጨምሮ አድርጋችሁ ለተወሰኑ ወራት ገንፎ እየሰራችሁ ከአጥሚት ይልቅ ገንፎ ብትሰሩና ወተት የጡት ወተትም እንድትቀጥሉ ወይም ፎርሙላ ካለ እንድትቀጥሉ ነው። ከዚህ ጋር እያይዤ ግን ልጆች 1 ዓመት እስከሚደርሱ ድረስ የከብት ወተት፣ የላም ወተት እንዳትሰጡ ብለን እንመክራለን። በሳይንስ አንዱ የከብት ወተት ወይም የላም ወተት የሚያመጣው ችግር የወተት ፕሮቲኑ ከፍተኛ ኬዚን እና ዌይ ይባላል። የዚህ ፕሮፖርሽን ከእናት ጡት ወተት ጋር ሲታይ ለልጆች በጣም ትንሽ ከበድ የሚል ስለሆነ ይሄንን ኬዚን እና ዌይ ያለበት ወተት እንደ እናት ስላሉ ለልጆች ኩላሊት ከባድ ስለሆነ በሳይንሱ በተረጋገጠው በቻላችሁት አቅም 1 ዓመት እስከሚሞላ ድረስ ባትጠቀሙበት ብለን እንልከራለን። እሱንም 1 ሊትር 2 ሊትር ብቻ ልጁን እሱን እየሰጣችሁት ካሳደጋችሁትና ምግብ በበቂ ነገር ካላገኘ በከብት ወተት ምክንያት የሚመጣ የአይረን እጥረት ችግር ይመጣል። አይረን ማጠረ ደግሞ ማለት ልጆቹ በጣም ይፈዛሉ፣ ይደክማሉ። ወደፊትም ላለባቸው ውጤታማነት እንዲቀንሱ የሚያረጋቸው ስለሆነ በቻላችሁት አቅም በእኛ ሀገር በገጠር በጣም የተለመደ ነው። ልጅ ወተት ካገኘ የከብት ወተት ካገኘ በቂ ነው ተብሎ ይታሰባል። ከዚህ ጋር እያይዤ አንዳንድ ሰዎች ወደ አፋር ሶማሌ አካባቢ ደግሞ የፍየል ወተት ወይም የግመል ወተት ይሰጣሉ። ይሄ ከከብት ወተት የተሻለ 10 እጥፍ ወተትም ቢኖረው 10 እጥፍ የአይረን ቢኖረውም ግን እንደዚህ ከፍተኛ አይረን ያለው የሚባል ስላልሆነ በከብት ወተት ብቻና በግመል ወተት በፍየል ወተት ብቻ ልጆቻችሁን እንዳታሳድጉ ሌላ ተጨማሪ ምግቦች እንድትሰጡ ብዬ መምከር እፈልጋለሁ። ብዙ ሰዎችም ቲክቶክ ፔጅ ላይ እየገቡ አንተ እንዳልከው ባለማወቃችን ምክንያት የላም ወተት ለረጅም ዓመታት ሰጥተን ከ2 ዓመት በኋላ ግን በሆስፒታል ስንሄድ ልጁ ከፍተኛ የሆነ አይረን እጥረት እንዳለበት እሱንም በሰፕሊመንት በመድኃኒት በሽሮፕ እያስተካከልን ተቸግረናል የሚሉ ብዙ ሰዎች አሉና እባካችሁ ወላጆች ይህንን ግንዛቤ አድርጋችሁ የከብት ወተትን እስከ 1 ዓመት ድረስ ባትጠቀሙበት፣ ግን በተወሰነው መልኩ እንግዲህ ካስቸገራችሁ ለምግብ መስሪያነት ልትጠቀሙበት ትችላላችሁ እንጂ እንደ ዋና ምግብ የከብት ወተትን እንዳትጠቀሙ ብዬ መክራለሁ። ከዚህ ጋር እያይዤ የከብት ወተት ካልተፈቀደ እርጎስ ምን ስንጠቀም የሚል ጥያቄ አለ። በዚህ ከ6 ወር በኋላ በአንድ እህል ከጀመራችሁ በኋላ ከዛ 70-30 እያረጋችሁ ከጥራጥሬ ጋር እየቀላቀላችሁ መስጠት ያስፈልጋል። በጣም ከሚገጥሙኝ አንዱ ችግሮች ደግሞ ሌላ የልጆች ሆድ መነፋት ነው። ሆዳቸው የወፈሩ ይመስላል አብጦ ሆዳቸው በጣም ትልቅ ይሆናል። በልጅነታቸው ሲታዩ
የፋፉ ይመስላሉ፣ ግን ይሄ ኳሻከር እንለዋለን። ኳሻከር ማለት ደግሞ የፕሮቲን እጥረት ማለት ነው። ያው ሀገራችን እንግዲህ በድህነት ምክንያት ሰዎች የሚጠቀሙት አንድ አይነት ምግብ ነው። እሱም ወይ ጤፍ እንጀራ ነው፣ ወይ ስንዴ ነው፣ ወይ እንሰት ቆጮ ነው፣ ወይ ካሳባ ነው እና በዚህ ምክንያት ከፍተኛ የሆነ ካርቦሃይድሬት በምትጠቀሙበት ጊዜ እና ፕሮቲን ከሌለው ልጁ ከፍተኛ የኳሻከር በሽታ በመጋለጥ ሆዱ ያብጣልና ያ ችግር ከእንትን ጋር የተገናኘ መሆኑን ለማስረዳት ነው።